السلام عليكم حياكم الله. دولة اثيوبيا العظمى تدعو هيك ታላቂቷ እያለ ነው የሚናገር دولة اثيوبيا العظمى ነው በጣም ሰሞኑን ትሬንድ የሆነ ብዙ ቦታ ላይ የሚታይ የገልፍ ካንትሪውን የጦርነቱን ጉዳይ ተከትሎ ብዙ ሰዎች በላይቭም በማወያየት እስከ 100 ምናምን ሺህ ሰው ላይቭ ላይ በቀደም ሲያወያይ አይቻለሁ እና ብዙ ሰዎች ነው የሚገቡት እሱ ጋርና እንስማው ምን እንደሚል السلام عليكم حياكم الله. دولة اثيوبيا العظمى ሰላም ለእናንተ ይሁን ኢትዮጵያኖች የኢትዮጵያ ታላቂቷ ኢትዮጵያ ሀገር تدعو الشركات الدولية للحضور والتنافس للفوز بمناقصة بناء 3 سدود قبل سد النهضة. ከህዳሴው ግድብ በፊት ከቦታ አኳያ ማለት ነው ህዳሴ ግድቡ መጨረሻ ላይ ቦርደር ላይ ስለሆነ የተገደበው ከሱ ወደዛ ባሉት የናይል ወንዝ ላይ ወይ ሌሎችም ወንዞች ላይ የኢትዮጵያ መንግስት 3 ሌሎች ግድቦችን ለመገደብ አዋጅ አድርጓል። ይህንን አዋጅ ደግሞ ተከትሎ በጨረታ ተወዳድሮ ይህንን ግድብ መገደብ ለሚፈልጉ የተለያዩ ካምፓኒዎች ግልጽ የሆነ ጨረታ አውጥቷል። ስለዚህ ግቡና ስሩ አይነት ነው እንግዲህ ጥሪው ማለት ነው። دولة اثيوبيا ترغب ان تقوم ببناء 3 سدود قبل سد النهضة تكون هي الساتر الامامي لسد النهضة. ይሄም ለህዳሴው ግድብ አፈር የመሳሰሉት መጥቶ ደለል እንዳይሞላው ለመከላከያ የሚጠቅሙና እንደዚሁም ሳተር አማም ይለዋል ለዚህ የህዳሴ ግድብ ደጋፊ የሆኑ የተለያዩ ግድቦች መገደብ ኢትዮጵያ ትፈልጋለች حتى تستطيع الاستفادة والاستثمار من مياه النيل العظيم الموجود في أرضها والذي እና ከዚህ ከታላቁ ናይል ይለዋል እና ከራሷ የሆነው ከራሷ የሚመነጨው የሆነውን ይሄ በጣም ትልቅ ነገር ነው። የዓለሙን ህዝብ እንኳን አደናግራ ግብጽ ናይል ማለት ኢጅፕት ማለት ናይል እንደሆነ ነበር ያሳመነችው። የኛን ጣና የኛን የጥቁር አባይ ፈጽሞ እንዲነሳ የጣና የሚባለው የኛ የሃይቅ እንዲነሳ ፈጽሞ አትሻም ነበርም እነሱም እንዲያውቁ አትፈልግም ማንም ዓለም። ስለዚህ አንዳንድ የተለያዩ ሳውዲ ምሁሮች ሳይቀር በተለያዩ ጣቢያዎች ቀርበው ሲወያዩ ልክ እኛ የሌሎችን ውሃ እንደሚገድብና ግብጽ ላይ ተጽዕኖ ለማሳደር ግፍ ለመስራት እንደምንነሳ አድርጎ ነበር የሚረዱት ብዙ አንዳንድ ሳውዲ ወንድሞችን አውርቼ ያውቃሉ። ከዛ ግን አይደለም እኮ ውሃው እኛ ገና ነው ያለው ከዛ እኛስ መጠቀም አንችልም ወይስ ነው እንዴ እናንተ ጋር ነው እንዴ ያለው እና አንዳንዱ የሚመስለው ከዩጋንዳ መጥቶ በእኛ በኩል ሊያልፍ ሲል እኛ መሃል ላይ የያዝነው ነው የሚመስለው ልክ እንደ ሱዳን አይነት ፖዚሽን ያለን ነው የሚመስለው ኖ ዩጋንዳ ሌላ ኢትዮጵያ ሌላ ብለን ስናስረዳቸው ነው የሚገባቸው ينبع من أرضها وهي صاحبة هذا النهر. ስለዚህ ይህ ውሃ ይላል ይህ ናይል ከሀገሯ ከመሬቷ ከሰማይዋ የሚመነጭ የሆነ ውሃ ነው እናም እሷ ናት ባለቤቷ ይላል ባለቤቱ እሷ ናት መጠቀምም ያለባት እሷ ናት። ስለዚህ ልትጠቀም ከጅላ 3 ግድቦችን ለመስራት የጨረታ ፕሮግራም አውጥታለች። إن شاء الله نشوف التنافس الشريف في بناء هذه السدود. ስለዚህ በዚህ ግድቦች ላይ ጥሩ የሆነ ማለት መልካም የሆነ ውድድር ተናፉስ አሸሪፍ ይላል ተናፉስ الرذي تنافس الغبي الذي يتنافسون فيها اخواننا في مصر غير مطلوب يا ግብጽ አይነት ይሄ አጉል ውድድር ሳይሆን የእውነት የክብር ያለው ውድድር መወዳደር የሚፈልግ ይምጣና ይወዳደር የተንኮል ውድድር ሳይሆን የፍቅር ውድድር የሥራ ውድድር አብሮ የመጠቀም ውድድር والتي ترغب دولة اثيوبيا ان تتم في وقت قصير. ይህ ኢትዮጵያ በአጭር ጊዜ ውስጥ እንዲፈጸም የምትፈልገውን ይህንን ግድብ ለመገደብ እንግዲህ አቅሙ ያላችሁ ካምፓኒዎች ብድግ በሉ ይያለ ነው። ይህ በጣም በኔ እምነት ትልቅ ለውጥ ነው። የአረቡን ዓለም ጭንቅላት ወደዚህ ለማምጣት ያደረግናቸው ያንዳንዱ እንቅስቃሴዎች ትልቅ ግባቶች ነበሩ። ግን ከዛ ውጪ ግን እንደዚህ አይነት ትልቅ አስተሳሰብን ሊለውጡ የቻሉ ድርጊቶች ግን ጠቅላይ ሚኒስትሩ የሄዱበት አግባብ ነው ይህንን ትልቅ የሆነ እንትን ያመጣው ብያስባለሁ። ስለዚህ ኢማራት የሳውዲ የኩዌት በአጠቃላይ የገልፍ ካንትሪ ሀገሮች የደረሱበት የሆነው
ያስተሳሰብ እንትን አሁን ላይ በኢትዮጵያ ላይ የመጣው ከዚህ አጋጣሚ ጋር ነው ማለት ይቻላል። እዛ ውስጥ አንዱ እኛ እንደ ኢትዮጵያውያን የተጠቀምነው ይህ አረቦች ስለ ግብጾች ያላቸው አመለካከት ግልጽ ነው። እነሱ ስግብግቦች ናቸው። እነሱ እኔ ብቻ ነው የሚሉት ሰልፊሾች ናቸው። በጣም ራስ ወዳድ ናቸው። ዩናፊሱነና ተናፉስ غير ሸሪፍ ብለን ለሌላው ዓለም ስንገልጽ በደንብ አልገባቸውም ነበር። አሁን ግን ራሳቸው ላይ ሲደርስ አሃ ማለት ጀምረዋል። ስለዚህ ብቻዬን ልብላ የሚለው የግብፁ ዓለም ተነቅቶበታል። ስለዚህ ለኛ ትልቅ እድል ነው ብዬ አስባለሁ።